ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በትናንትናው ዕለት የነቢዩ መሐመድ ልዩ ልዩ ጥቅሞች 16 ልዩ ልዩ ጥቅሞችን ተመልክተን በዛም መካከል አንዱ ካባን ሲዞሩ እሳቸው ሴክስ ማድረግ እንደተፈቀደላቸው ሌላው ባይፈቀድም አሁን ግን አንድ ይሄ የሳውዲ ኦፊሰር ነው የሳውዲ አረቢያ የካባው ኦፊሰር ነው ፖሊስ ነው ማለት ነው ወይም ደግሞ ጸጥታ አስከባሪ ወይም ደግሞ ሲመጡ ሰዎች በካባ በስነ ስርዓቱ እንዲሉ የሚጠብቅ ነው እና እሬታ እያሰማ ነው ያንተ ያለ ካባ የሚመጣው ሁሉ በካባ ዙሪያ ሴክስ እየተደረገ ነው ካባ የጽድቅ የቅድስና ቦታ ሳይሆን የባለየነት የዚና ቦታ ሆነ ዚና እያረገ ነው ሰው ሁላ ካባ ላይ ዚና እየመጣ ነው ምንድነው አላህ ራሱ ካልፈረደ እኛ መንግስቱም ሁሉም ከቁጥጥር ውጭ ሆኗል በቃ ይሄ በሌላ በኩል እሱ የሚከራከረው ደግሞ ነው ካባ ያላህ ቦታ ነው ቅዱስ ነው ምን ያለ ነው ምናምን ቤት ያላህ ቤት ነው ተጠብቆ ነው ያለው ስለዚህ መንግስቱ ያጣመመው ካልሆነ መንግስቱ እንጂ እኛ ይላል ግን ለምንድነው ካባ ላይ ሴክስ የሚደረገው ምክንያቱም ነብዩ መንገድ ስትጓዙ የቴምፖራሪ ሜሬጅ ማድረግ ትችላላችሁ ሙጣ ወደ መንገድ ስትሄዱ አድርጉ አላቸው እዛ ሄዱ ሴት የለም ስለዚህ የመጣውን ሴት ይዘው መተኛት ነው እዛው ላይ ርስ በርሱ እየተጋፋ አንዳንዴ ራቁቱን ሆኖ እዛው ካባ ላይ ሲዞር ሴቱን ይነካታል እሷም ይነካል አንቺ ምንድነው ይላል በቃ ስለዚህ የነብዩ ነው ነብዩ ራሱ እኮ ያረጉ ነበር ምንድነው ይሄ ፖሊስ የተናደደው ለምንድነው ይሄ ኦፊሰር ለምንድነው ይሄ ፖሊስ በጣም ያለው እውነት አልገባውም ማለት ነው እሱ እንስማው ካባ ላይ ሴክስ ጦፈ በቃ ካባ በሴክስ ተሞላ ነው የሚለው እንዴት ብሎ ነው አረቦች ነው ያሉት እንስማ الناس تجلح عند الكعبة يا ابن حلال الناس تنزل عند الكعبة تنزل المني والله العظيم والله عند الكعبة بالصحن والله መጣው በሚዞርበት እንደኑ በካባው እዛ ላይ መጣው ሴክስ ሲያረጉ የሚያፍሩ አይደሉም ሴክስ ካባ ላይ እየዞሩ እዛው እያሉ ነው እና ካባ ላይ እንዲህ አይነት ነገር ሆኗል እኔ እዛው ነው ምሰራ ይላል አሁን በሚቀጥለው እኔ የሳውዲ ኦፊሰር ነኝ እኔ እኮ ኦፊሰር ነኝ ነኝ አስከባሪ ነኝ ነገር ግን ነገሩ ሁሉ ተበላሽቷል ነው የሚለው አላወቀውም ድሮም የተበላሸ እንደሆነ አውዙ ቢላሂ ይላል እንዴት ትላለ አብዙ ቢላሂ እዛ ላይ ሴክስ ያረጉ አብዙ ቢላሂ እንዴት እዛ ላይ ሴክስ ያረጉ ያምላክ ያለ እዛ ላይ የዞሩ ሴክስ አያረጉም እሱ ደግሞ እኔ እድሜ ልኬን እዛ ነው ምሰራው እኔ የሳውዲ ሰራተኛ ነኝ እዛው انا ضابط والله اتحملها عند الله يوم القيامه እዛ ነው ምሰራው والله العظيم الدعاره عند الكعبه هناك حول الكعبه اعطيني انا شغال بالامن هناك انا شغال في الامن እኔ እዛው ነው ምሰራው يا اخي انا شغال في الامن انا اشتغلت بمكه اذا مكه እንደምሰራ ታውቅም እኔ እዛ እየሰራሁ አንተ ያላህ ቦታ ንጹህ ነው ምናምን አልተበከለም ትላለህ ምንድነው የምትለው እኔ እዛው እኮ ነኝ ምንድነው ለቀባሪ ሞት አስረዱት ነው የሚባል ወይስ እናት ልጅ ምን አስተማረች ምናምን የሚባል አለ እና ልጅ እናቷን ምን አስተማረች ይሄ ነው اشتغلت بمكة الدعارة موجودة عندك እኔ በመሻቃል في مكة بمكة ነው مسراو مكة ውስጥ ነው مسراو እዛው ነው ስራዬ ነው لا قوة الا بالله والله العظيم احلف لك بالله هنا في رمضان لا هذا نظام الدولة لا الدولة خلقت البيئة بيئة الدعارة
አይ ምን ይመስላችኋል? እንዴት ነው የምታዩት ታዲያ? ሙስሊሙ ሁሉ እዛ ሄዶ ሴክስ በሴክስ ሲሆን ምንድን ነው ምን ነካው? ምን ሆኖ ነው ወገኖችን? ያ እንትን ላይ ዘው አስገባይ። አንተ ምን ልትሳደብ ነው የምትገባው? ያውልህ አረበኛ ነው እንትን በልና ፈልገ እንትን በል ተማር። አንተ ልትሳደብ ነው የምትገባው፣ ለሌላ አይደለም። የፖሊሱ እንትን እያለ ፖሊስ እኮ ነው ካባ ላይ ሴክስ ነው ሌላ ምንም ነገር የለም እኮ ነው የሚለው። ይኸው ابن حلال عنده كعبة الناس تجلح عنده كعبة يا ابن حلال بزوريو الناس تنزل عنده الكعبة تنزل المني والله العظيم والله عنده الكعبة بالصحن والله العظيم يا رسول الله ያው እየዞሩ ይነካካሉ። ሴቱም ወንዱም ነጭ ልብስ ነው እኮ ልብስሽን አውልቄሽ ነው የምትይው። ያው እንትን ይላል ይነካካል። ከዛ በኋላ በዚሁ ዚና እናርገላ ወይ ኸይር ለጽድቅ ተብሎ ተጉዞ ረከሳት ያለህን ሁሉ ሽጠህ ፍየሉን፣ ላሙን፣ በጉን፣ በሬውን ሽጠህ ገንዘብ ተበድረ ያለህን ካባ ያለህን ቤት እጀነክቼ ጥቁር ድንጋዩን ልሼ እንትን አርጌ አብሼ ስሜ ከዛ በመጨረሻው ቀን በጀና አላህ ይቀበለኛል ብዬ አሁን በቃ ከዛው ለየላቸው እና ያው ፖሊሱ ነው ራሱ ርይ ያለ ነው። ከእንደዚህ አይነት ወገኖች ውጡ። አሌክሳ ስታፕ ውጡ። የተጻፈ አለ ወይ ነው? ያው እንትን አለ። ነብዩ እኮ ትናንትን ቪዲዮ ሂዱና ተመልከቱት። 16 ልዩ መብቶች አንዱ ነብዩ በካባ ሲዞር ሴክስ ማድረግ ይችላል ከተሰጠው ለነብዩ። ምን አጭሰህ ነው? እንትን ነው ነብዩ ነው ያጨስኩት። የለም ነብዩ የዞረበትን ነው ያመጣሁልህ። የጨሰበት መስሎ ነው። አንተ ፋራ ነህ። ትናንት ቀርበህ እኛንም ሃይማኖታችን እንትን እያለ እየጎዳን ስለሆነ እንትን አትበሉ ምናምን ብሎክ ነው ማድረግ ብሎክ እንደዚህ አይነቱን እንትን የሰይጣን እንትን ብሎክ ማድረግ ነው። አላሁ ወረሱሉሁ ያ ቲክቶክ እኮ በጣም ቆንጆ ነው። ኪክ ታረግና አባረሽ ከነ መጥረጊያ ትጥየዋለሽ። እና ነብዩ እንደዚህ ነው። እስልምና ከሴክስ ውጭ ሌላ የለም። ካባ እየሄዶ ሲዞር ያው በሰማይ የሚያስበው ለሴክስ ነው አይደል? እዚሁ ላይ እንጨርሳልና ወንዱና ሴቱ ገጠሙ፣ እዚሁ ላይ እናርገዋሉ። ስለዚህ ውጡ፣ ከዚህ ወደ ኢየሱስ ኑ፣ ወደ ቅድስና ኑ፣ ወደ ሰላም ኑ፣ ወደ በረከት ኑ። እንደዚህ አይነት የከረፋ ነገር ተውት። እንዴ አገር ተጉዘህ እንዲሆነ ትረክሳለህ እንዴ? ያን ያህል ሁሉ ገንዘብ ከፍለህ ከሄድክ ካባ እዛው ሴት አትፈልግም እንዴ? እዛው አጠገብ አገር ምን የካባ ሴክስ እኮ ልዩነት የለው። ምንድን ነው አለው እንዴ? ምንድን ነው እዛ አገር ተጉዘህ እዚህ ልጆችን እንትን ብለህ ይኸው عنده كعبة الناس تجلح عنده كعبة يا ابن حلال الناس تنزل عنده الكعبة تنزل المني والله العظيم والله عنده الكعبة بالصحن والله العظيم يا رسول الله الحريم يزوروا أعوذ بالله إلى الاستوديو أعوذ بالله يزوروا ذا سكس ያረጉትም እኔ እዛ እየሰራሁ ነው። አንተ እንደዛ የምትለኝ እኔ እየሰራሁ ነኝ። እዛ እየሸቀልኩ ነው ያለው። የካባ ፖሊስ ነኝ፣ አስከባሪ ነኝ። أعوذ بالله ألف مرة أعوذ بالله ትለኛለህ እንዴ? አንተ ነህ እንጂ እንዴ تحملها عند الله يوم القيامة والله العظيم በመጨረሻው ቀን ትመጣለች። የዛ ቀን ያው ሁሉም ፍርድ ቤት መቅረብ አይቀርም። ልክ ነው፣ እውነት ነው፣ እስማማለሁ ከሱ። የውመል ቂያማ በሚመጣበት ቀን እውነት ነው።
ግን ምስኪን እዚህ ብትወጣ ጥሩ ነበር ቢገባህ። ኢየሱስን አግኝተህ እንጸልይልሃለን። ጌታ ኢየሱስ ቀድሶ ንጹሕ አድርጎ ህዛ ካባር ኩሰት አውጥቶ የዘላለም ህይወትን ይሰጥሃል። ያንን እንጸልያለን። ጸልዩለት ወገኖች። ምክንያቱም ሃይማኖቱ እውነት መስሎት ነው፣ ቀንቶ ነው። ያ እዛው ጥያቄ ካለሽ ያ እንደ ካባ ያ እና እንደዛ አስመረረው። ይሄ ያስመረራል። እንዴት ካባ ላይ ዋይ ካባ ላይ እንደዚህ ይሆናል? ወይ ያ ሆነ አለ እኮ ሆነ። عنده كعبة هناك، عنده كعبة الناس تجلح عنده كعبة يا ابن حلال. الناس تنزل عنده كعبة، تنزل المني، والله العظيم والله عنده كعبة بالصحن، والله العظيم يرسلون الحريم هناك. اعوذ بالله 1000 مرة اعوذ بالله. هذا ضابط والله تحملها عند الله يوم القيامة. والله العظيم الدعارة عنده الكعبة هناك، حول الكعبة. اعطيني انا شغال بالامن هناك. انا شغال بمكة. እኔ እኮ እዛው ነው የምሰራው። እኔ እኮ ከዛ ነው የምሰራው። እሺ ጸሎት ምን ሆኖ ነው ዛሬ ሰዎችን እንትን የማይለው? ኮኔክት አያደርግም። ያ ሄሎ አንተ ሸርሙጣ ሽማግሌ እናትህ ትበዳለሽ። ምንድን ነው የምታወራው? ቂንጥራም እና እንደዛ ነው ነብይህ እንደዛ ነው ያለው። በጸሎት ምን ትጸልያለህ? ምንድን ትጸልያለህ አንተ? ምን ጸሎት አለህና ምን ትጸልያለህ አንተ? በጸሎት ብለህ እንትን ስትል ትገርማለህ። እንደ ካባ ወይ ሰላም እንደምን አለሽ? ሰላም እንዴት ዋል? ሰላም ነው። በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። ያ እንግዲህ መልስ የሌላቸው ሰዎች ይሳደባሉ። ያው ስድብ ደግሞ የክፉ ነውና ምን ይደረጋል እንግዲህ። ያው እኔ አሁን በፈጥሬ አላልኩም። ሳውዲ ነው የሳውዲ ኦፊሰር በእንትኑ ላይ ካባ ላይ ሴክስ ጦፈ ሰው ለእንትን መጥቶ በቃ እርክሰት ነው እና የማቃያማ ከምንጠብቅ አሁን ብንመለስ ይሻላል፣ አለበለዚያ ግን ፍርድ ነው እያለ ያ ሙስሊም ደግሞ ኖ እዛ አይሆንም ይላል። መቼም ራሳቸውም እንኳን አይስማሙም እውነት በሆንም ያ እና ከሚሳደቡ አሁን እንደዚህ ሲሳደቡ ማንን እንደሚያመልኩ ራሱ እያሳዩ ነው የሚጽፉት የሚሳደቡት። እና ያው ስራ አባታቸው አጋነንት የሆነ እንደዚህ ነው። ምን ይደረጋል እንግዲህ። በነገራችን ላይ እንዲህ አይነት ተሳዳቢ ያለበት ቦታ ህብረት ከማድረግ እንደው ቢቀር ይሻላል። ምክንያቱም አንደበቱን ራሱን የማይገዛ ራሱ የሆነ እንግዲህ አጋነንት ነው። ሌላ ምን ይባላል? እና ምንድነው የኔ ጥያቄ ወደ ጥያቄ ሲሄድ ያ በማስረጃ ቢያነቡና ቢመለሱ ብርሃን ወደሆነው ክርስቶስ ቢመለሱ የተሻለ ነው። የኔ ጥያቄ አይታዩም። የት ሄዱ አሉ? እኔ የሱን እንትን ቆይሲ እንትን አረገው ማለት ነው። ቆይ እንትን አረገው የኔውንን እንትን አድርጎ ልክ ነው። የእሱንን ሁለተኛውን ፔጅ እንትን አድርጎ የኔውን ኦፍ አረገው ማለት ነው። ኦኬ ጠይቄ አይ ከሰሙኝ ምንድነው የኔ ጥያቄ ምንድነው? እንግዲህ ይሄ እስልምና ሃይማኖት እንግዲህ እንደሚታወቀው ከ6 ጌታ ኢየሱስ ክርስቶስ ከሄደ በኋላ ከ600 ዓመት በኋላ ነው የመጣው። ግን በዋነኝነት ጥያቄ ምንድነው እነዚህ ሙስሊሞቹ ነብይ ነው ብለው የሚከተሉት ሰው ማለት ነው ለምንድነው አንቲክራይስቱ ነው የመጣው? የአይን ምስክሮች ሐዋርያቶች ነግረውናል። እንግዲህ በመጽሐፍ ቅዱሳችን የአይን እማኞች የጻፉትን ሁሉ ትቶ በተቃራኒና በእንዲህ አይነት ነገር ለምን መጣ? ምክንያቱም መጨረሻ እኮ
መጽሐፍ ቅዱስ የሚለው መጨረሻ ላይ ዓለምን የሚያስት መንፈስ አለ። አሁን ለምሳሌ በዶክትሪን ኦፍ ዴቪልስ ይላል የርኩሳን መናፍስት በርኩሳን መናፍስት ትምህርት በመጨረሻው ጊዜ እንትን ይላሉ ይላል። ሰዎች ይቀበላሉ፣ በዛ ይወሰዳሉ። እና አሁን ይሄ ዶክትሪን የት ላይ ነው ያለ? ቆየ የዶክትሪን ማለት አስተምሮ ማለት ነው፣ ስርዓተ አስተምሮ ኦፍ ዴቪልስ። ይሄ ዶክትሪን ኦፍ ዴቪልስ አንደኛ ጢሞቴዎስ 4:1 ላይ ነው ያለው። አንደኛ ጢሞቴዎስ 4:1 ላይ ቅዱስ ጳውሎስንም እንደዚህ የሚጠሉት እኮ የእንትናቸውን ስላወጣ ነው፣ ሊሆን ያለውን በደንብ አድርጎ ልክ ሊመጣ ያለውን እንትን አድርጎ ነው። እና እንዲህ ይላል፣ መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስትና በውሸተኛ ግብዝነት የተሰጠውን ያጋንንት ትምህርት እያደመጡ እምነታቸውን ይክዳሉ ይላል። ከኛ ወደዛ ወደ እስልምና የሚገባው ብዙ ነው። በአውሮፓ በምንም በሌላ ያየሽ እንደውም ብዙ እንትን ይላል። ምክንያቱም ሸዋጅ ነው። ኢየሱስ ማለት እንትን ነው ይላል። ማን ነው ኢየሱስ ማለት አንተ ኢየሱስ ታምናለህ፣ እኛ ምናምናለን። ዋው እኛ በጣም ነው ምናምነው። ግን ኢየሱስ የሚለውን የነሱ ኢሳ ማለት የግመል ሽንት ነው። ባለፈው ቪዲዮ ሰርቼበታለሁ። የፈረስ እንትን ሽንት ነው፣ የተበላሸ የገማ ሽንት ማለት ነው። እና እኛ ደግሞ ኢየሱስ ደግሞ መድኃኒት ነው። ያንንን ወስዶ በቁርአን ላይ ኢየሱስ አለው። ስለዚህ ይሄ ሁለንተናው እስልምናን ከፈተሽ የመጨረሻ የስተት እንትን ነው፣ ውቅያኖስ ነው። በቃ ስተት እንትን ያለበት ነው። ይሄ ምንድነው? የምን አስተምሮት ነው የሚለው? ያጋንንት ትምህርት። እሺ በቁርአን ላይ ያጋንንት ትምህርት የለም? ያ ምን አለ? ምንም የእግዚአብሔር ቃል ተቃራኒ እንትኑ ራሱ አንዱ መጽሐፍ የሱረቱ ጅኒ እኮ ነው አጋንንት። ሱር የጉንዳል የጂኒ ዋናው ሱረቱ ጅኒ የነሱ መጽሐፍ ነው። ስለዚህ ይሄ አስቀድሞ የነገረን በቃ ይሄ ይመጣል። ብዙዎች እንደውም እንትን ይሸውዳቸዋል፣ ይገባሉ ወደ እና ይሄ የአጋንንት አስተምሮ ነው፣ የሰይጣን አስተምሮ ነው። እና አያውቁማ። በዚህ ነው ዓለምን የሚያስተው የሚለው ራእይ 12:9 ላይ አብሮ ከነ ጂኒዎች አብሮ ይጣላል። እንትኑ ሰይጣን ራሱ ይጣላል። እሱ ብቻ አይደለም፣ ጂኒዎች ርኩሳን መናፍስት። ጂኒ ማለት በአረበኛ ስለሆነ ነው። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም እነዚህ ናቸው። እሱ መላእክት ማለት መልእክተኛ ማለት የሚልካቸው ርኩሳን መናፍስት ጂኒዎች። ቁርአን ላይ እንትን እኛ እንትን አለ አንድ እንትን አለ ምናምን ከቁርአን ሰማን ምናምን እያሉ እንትን የሚሉ። ለዚህ ነው እኛ የጂኒዎች እህትና ወንድም አሉን ብለው ያሉ እነዚህ ናቸው። ስለዚህ አጠቃላይ ሁለንተናው የጂኒ ስርዓት ነው። ጂኒ ደግሞ የርኩስ መንፈስ ብለን እኛ በአማርኛ ስንወስደው የርኩሳን መናፍስት የምንለው እና ይሄ ትልቅ የሰይጣን እንትን ነው። ሰይጣን የተጠቀመበት እሱ ነው፣ መሐመድን ነው እንትን እንዳይሰሙ ያደረጋቸው እሱ ነው። ጆሯቸውን ደፍኖ ስድብ ብቻ ያደረጋቸው ሰይጣኑ ነው። አያስቀምጡም እኮ ነው ምንም እንትን አይሉ። ያው እንደዚህ ናቸው እነሱ። እግዚአብሔር ይርዳቸው። እንጸልይላቸዋለን፣ እንነግራቸዋለን። ቢሰሙ ይስሙ፣ ካልሰሙም ያው እኔ እኮ አንድ ሙስሊም እንትን ብዬ እኮ መጥቶ ጥያቄ ጠይቆ እንትን አይልም። ስድብ ነው በቃ። አሁን አሉ ወታች ጥያቄ ያደርጋሉ፣ ግን አውቃለሁ ብልካል ብሰጣቸው ምን ያደርጋል? ስድብ ነው። አሁን እዚህ ከማን ነው ተመልከች፣ ይሄን ማንን ነው ስድብ ነው። አሁን እሱ ቁርአንን ገልጦ እያሳያቸው እነሱ መስደብ ነው።
እፎይ የሚያሳያቸው ቁርአንን ነው። ይሄውነት የንስሐ ምዕራፍ እንደዚህ ግደሉ፣ አጥፉ፣ ምን በሉ ይላል። አንተ ምናምን አንተ ሸርሙጣ አንተ ምናምን እንዴ! ደግሞ እኮ የሚገርምሽ አረበኛ ስትሰሚው እንደዛ ነው። እንቲ ሸርሙጣ እንደዚህ ይሄ ነው ነምበር ቃል የሙስሊሞች የሚጠቀሙት ቃል ሸርሙጣ ነው። አረበኛም አማርኛም ያው አንድ ነው። ግን ያሳዝናል በጣም እንደዚህ በስድብ የሚነግስ አምላክ የለም። እንግዲህ የተነበበው ነው ወልስ ማይነግሳል አላህ እየነገሰ ነው። በስድብ ነው። አንድ አሁን ገብተው በማስረጃ አሁን አንተ እንደምትጠይቃቸው አይመልሱም። ስድብ ብቻ እና በጣም ሼም ኦን ዩ ጋይስ፣ በጣም ያሳፍራል። ትልቅ ሼም ነው በቃ ዝም ብሎ መሳደብ። ስድብ ጭንቅላታቸውን ከሚያፈልቁ ለማንበብ አንብበው ደግሞ የተሳሳተ ነገር ካለ ቢያርሙ ምን አለበት? ይሄ እኮ አስተዳደግንም ቤተሰብንም ነው የሚያሳየው። እንዲህ አይነት የሚሳደብ ሰው ባለጌ ወላጅ ያሳደገው ነው በዛ ላይ እንደዚህ የሚያደርገው። ሴቷን አልሰማሻትም እንዴ? ቅድም ያለችውን እናትህን ምናምን ብላ እንትን ያለች ሴት ልጅ አሁን እንደዛ እንደው በጣም እኮ ይገርመኛል እንዴ! እንዴ ሃይማኖት እኔ ለክርስትና እኮ እንደዚህ የሚል ለዚህ ግማሽ ነሽ እንትን ነሽ ዋጋ የለሽም ለሚል ሃይማኖት ከሰይጣን በሰይጣን እንትን አድቫንስ ታረጋለች በሰይጣን መልክ ታረጃለች ብሎ ያለ ውሻ አህያና እንትን ጋር ያስቀመጣል። ምንድነው ይሄን ያህል የምትምትዩ? ምንም ይገርመኝ። አታማሩ፣ እውነትን ፈልጉ። ጽድቅና እውነት የሆነው ጌታ ኢየሱስ እንደዚህ አይነት የረከሰ እንትን የለም። ቅድስና እውነት ነው። እና ካባ ተሄዶ ሲያውን ካባ የሚሄደው ጽድቅን ለማድረግ ነው። ግን እዛ ሄዶ ሴክስ ያደርጋል ሴቱም ወንዱ። እሱ እኮ የሚለው እንደዚህ ነው። ይሄ ካባ ይሄ ነው። በጣም እኔ የመጨረሻው ቀን መጥቶ ለማየት ነው እንትን ምለው ይላል። ወል እሱም አብሮ ፍርድ ነው የሚገባው። ግን እሱ አላህን ያገለግል መስሎታል። ሄዱ ተፈቅዶላቸዋል እኮ በእጆቻቸው ያሉትን በገንዘቦቻቸው እየሰጡ መቀኘት ይቻላል። በመንገድ ሄደ መንገድ ስተር ደግሞ ያው ሞጣ እንትን ቴምፖራሪ ሜሬጅ ለ3 ቀን ለምናምን ለሳምንት እዛው እንትን ያደርጋል። አስረሽ ምቹ ይላል። ያን ነው እና እግዚአብሔር ልቦና ይስጣቸው። ያን ነው። በይ በርቺ፣ ደህና ሁኑልኝ። ያው ልጨርስና እንትን ልበል። ሌላ አሁን የምሰራዋለኝ። ደህና ሁኝልኝ። ኦኬ እንትን አድርጎት ነው አያችሁ። ኦኬ